ይህች ምድር ተብዬ የሚመካ በአምላኩ ብቻ ይመካ ዘንድ ሌላው ትርፍ መሆኑን ምድር ላይ በተመላለሱ ብዙ ሊቃን አስነግራ ዛሬም ስታስነግር የመቆየቷን ነገር በከንቱ እንዳልሆነ ማሳያ ታሪክ ከሳውዲ አረቢያው የንጉሳዊ ቤተሰብ የተሰማውን ታሪክ ሁነኛ ማረጋገጫ ይሆንልናልና የዛሬ ትኩረታችንን ወደ ሳውዲ የንጉሳውያን ቤተሰብ አዙረን ሀብት፣ ስልጣን፣ ምድርን የሚገለባበት አቅም ቢኖራቸው እንኳን ለአንድ የልጅ ልጃቸው መሆን እንዳይችሉ ስላደረጋቸው አጋጣሚ ልንነግራችሁ ፈለግን። የዚህ ቤተሰብ የልጅ ልጅ የሆነው ኮማው ውስጥ ከገባ ድፍን 20 ዓመታት ተቆጥሯል። እንዲህስ ያለው በማንም ማይድረስ ቅድሚያ ጤና ከዛ ሌሎቹ ተጎታቾች ይቀጥላሉ የሚያስብለውን አንድ አስገራሚ ታሪክ እንካችሁ ማልን። ሌሎች በዓለም ገጾች ፕሌይሊስት ላይ ከዓለም የተገኙ አስደናቂ አነጋጋሪ ጉዳዮችን ያገኛሉ። ለቻናላችን አዲስ ከሆኑም ሰብስክራይብ ማድረጉን አይርሱ። እንዲያው እኔም ማወቅ የምፈልገው አጀንዳ አለ ካላችሁም በኮመንት መስጫው ላይ ሐሳቦትን ያጋሩን። እኛም በቂ ጥናት አድርገንበት ወደ እናንተ እናደርሳለን። በሳውዲ ንጉሳዊ ቤተሰብ ውስጥ አንድ ሀብትና ስልጣንን የሚሻገር ታሪክ አለ። ዘለቄታዊ ፍቅርና የማይናወጥ ተስፋ ማረጋገጫም የሆነ ይህ በዓለም ዙሪያ እንቅልፋም ልዑል በመባል የሚታወቀው የልዑል አልዋሊድ ቢን ካሊድ ቢን ታላል ታሪክም ነው። ተስፋውና ዘለቄታው ደግሞ የቤተሰቦች የሳውዲ ንጉሳዊ ቤተሰብ ከዘመናዊቷ ሳውዲ አረቢያ መስራች ከንጉስ አብዱልአዚዝ አልሳውድ ጀምሮ በአገሪቱ የፖለቲካ የኢኮኖሚና የማህበራዊ ገጽታ ላይ ትልቅ ተጽዕኖን የሚያሳደረ ነው። ይህ ቤተሰብ በውስጡ ብዙ ታዋቂ ግለሰቦችን ያቀፈ እያንዳንዳቸው የራሳቸው የሆነ ታሪክና አስተዋጽኦም ያላቸው ናቸው። ከነዚህም መካከል እንቅልፋም ልዑል በመባል የሚታወቀው ልዑሉ አልዋሊድ ቢን ካሊድ ቢን ታላልና ወላጆቹ እንዲሁም የቤተሰቡ ሌሎች ቁልፍ አባላትም ይገኙበታል። እና ግን አንድ የተረገመች አጋጣሚ የዚህን የግዙፍ ቤተሰብ ታሪክ አዲስ ቀለም ያለው ለምንም የማይመች አጋጣሚን እንዲኖሩ ታስገደደቻቸው። እንደ አውሮፓውያን አቆጣጠር 2005 ነበር። ወጣቱ ልዑል አልዋሊድ በዚያን ጊዜ ገና ታዳጊ ነበር። በለንደን በሚገኝ ወታደራዊ ኮሌጅ ትምህርቱን እየተከታተለም ነበር። ሙሉ ህልምና ብሩህ የወደፊት ተስፋም ነበረው። ግን ዕጣ ፈንታ በጭካኔ በተሞላ ሁኔታ ጣልቃ ይገባል። ከባድ የመኪና አደጋ የገጠመው ሊያውም እጅግ ከባድ የአንጎል ጉዳት ደርሶበት ወደ ጥልቅ ኮማ ውስጥም ከቶታል። ከዚያ ጊዜ አንስቶ እስካሁን ከገባበት ሰመመን ሊነቃ ግን አልቻለም። ይህ ታሪክ በዚህ ሀብትና ንግስናን ስኬትን በተቆናጠጡት ንጉሳዊ ያለ ቢሆንም ሀብታቸው ብዛት ምንም የሚቀይሩት ነገር አለመኖሩ እውነትም የሚመካ በአምላኩ ብቻ ይመካ የሚለውን ቃል ሊያረጋግጥም ችሏል። ለ20 ዓመታት ያህል የልዑሉ ዓለም በጊዜ ቀዝቅዞም ቆይቷል። በሪያድ በሚገኝ የንጉስ አብዱልአዚዝ የሕክምና ከተማ ልዩ የሕክምና ክፍል ውስጥ በህይወት ማቆያ መሳሪያዎች ታግዞ እንዲያው ለአልሞተም ብቻ ተንፍሷል ብቻ ይኖራል። የክፍሉ ጸጥታ ብዙውን ጊዜ የሚሰበረው በሕክምና መሳሪያዎች ዝግታ ድምፅና በቤተሰቦቹ ጸጥ ያሉ ጸሎቶች ብቻ ነው። ወላጆቹ ልዑል ካሊድ ቢን ታላል አልሳውድና ልዕልት ሪማ ቢንት ታላል የጥንካሬ የማይናወጥ ታማኝነት ምሰሶዎችም ሆኗል። ዶክተሮች በተለያዩ ጊዜያት የህይወት ድጋፍ ሰጪ መሳሪያዎችን የማስወገድ አስቸጋሪ ውሳኔንም ጠቁሟል። ከብዙ ዓመታት በኋላ የማገገም ዕድሎች አነስተኛ መሆናቸውንም ለማረጋገጥ ችለናል ብሏል። ሆኖም ልዑል ካሊድና ልዕልት ሪማ እንዲህ አይነቱ ሐሳብ የማይታሰብ ነው፣ አምላክ ባደጋው እንዲሞት ቢፈልግ ኖሮ አሁን በመቃብር ውስጥ በሆነ ነበር በሚል ዛሬም በዛ ጸጥ ባለው ክፍል በሕክምና መርጃ መሳሪያ ተደግፎ ልጃቸውን በመጠበቅ በጸሎትም ላይ ናቸው። ለነሱ ልጃቸው የሚወስደው እያንዳንዱ እስትንፋስ የመለኮታዊ ፍቃድ ምልክት እንደሆነና አንድ ቀን አይኖቹ እንደሚከፍት የሚያሳዩ ብልጭ ድርግም የሚል ተስፋ ነው ብለውም ያምናሉ። እና ልዕልት ሪማ ብዙውን ጊዜ የልጇን መንፈስ እንደሚሰማት ትናገራለች። ይህም አካልን የሚሻገር የእናትነት ስሜት መሆኑ የብዙ እናቶች አንድ ጸጋ መሆኑ የማይካዳቅ ነው። ልክ እናት በተለያዩ ቦታ የሚኖሩ ልጆቿ አንድ ነገር ሲሆኑ የሚሰማት አይነት ስሜት ማለትም ነው የእናትነት አንጀት። ልዑሉ ከዚህ ቀደም እንቅስቃሴዎችን እንዳደረገ ሲዘገብ ጣቱንም ማንሳት ወይንም ጭንቅላቱንም በትንሹ ማንቀሳቀስ ከብዙ ዓመታት በኋላ የመቆም ሁኔታ ከተስፋ ብርሃን ጋር ተገኝቶ ነበር። እነዚህን ትናንሽ ምልክቶች ምንም እንኳን ሙሉ ንቃተ ህሊናውን ባያሳዩም ለረጅም ጊዜ ለጠበቀ ቤተሰብ እጅግ በጣም አስፈላጊ ነበሩ። የውሳኔያቸውን ሐሳብ ማረጋገጫም ነበሩ። በሰፊው ጸጥታ ውስጥ የተገኘ ተስፋ እንደሆነም በጊዜው አምኗል።
የእንቅልፋሙ ልዑል ታሪክ ያሳዛኝ ታሪክ ክስተት ብቻ አይደለም። ይልቁንም የአንድ ቤተሰብ ወሰን የለሽ ፍቅር፣ በማይገመት ሐዘን ፊት ለፊት የመቋቋም ችሎታና በታምራት ላይ ያላቸውን የማይናወጥ እምነት የሚያሳየ ነው። ከዛ ደግሞ ገንዘብ ስልጣንም ምንም እንዳልሆኑ ቅድሚያ ከነሱ በፊት ያሉ መሰረታዊ ነገሮች እንዳሉ ጭምር ያሳየበት ታሪክ። በየዓመቱ የልደት ቀኑ ሲያልፍ በየማህበራዊ ሚዲያ በዓለም ዙሪያ በሚነሱ ጸሎቶችና የድጋፍ መልእክቶችም ይሞላል። አሁንም የዚህ ልዑል ንጉሳዊ ቤተሰቦች በጸሎት አግዙን፣ አትርሱን ሲሉም ከሰሞኑ በነበረው ልደቱ በማህበራዊ ሚዲያ በመገናኛ ብዙሃን ሲዘዋወሩም ነበር። እናም በዛሬው ከዓለም ገጽ ፕሮግራማችን ይህንን ገጽ ገለጥ አድርገን ወደ እናንተ አደረስን። ለቻናላችን አዲስ ከሆናችሁ በድጋሚ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም እንጠይቃችኋለን።